ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን ብዙ የሪሚዲያል ተማሪዎች የሪሚዲያል ውጤት አያያዝ ተቀየረ እንዴ ብላችሁ በተደጋጋሚ እየጠየቃችሁ ነው እና አንዳንድ ተማሪዎች ተቀይሯል አያያዙ ከ100% የነበረው ከ50% ሆኗል። አንዳንድ ተማሪዎች ይላሉ፣ አንዳንድ ተማሪዎች ደግሞ ከ100% ነው የሚል ጥያቄ ያነሱልኝ ነው በቴሌግራም ቻናል ላይ እና በዛሬው ዕለት መልሱን መሰጣችሁ ይሆናል። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ነባር ከሆናችሁ ደግሞ ላይክ እያደረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲደረስ አድርጉልኝ። ምክንያቱም ይህን ቪዲዮ ስሰራ ብዙ ሰዓት ፈጅቶብኛል። እናንተ እስቲ ላይክ እያደረጋችሁ ብትጀምሩ ደስ ይለኛል። ወደ ጉዳያችን እንገባለን። የሪሚዲያል ውጤት አያያዝ ተቀየረ እንዴ የሚለውን ስንመለከት የሪሚዲያል ውጤት አያያዝ ከዚህ ቀደም ከነበሩት አመታት ውጪ አያያዙ ተቀይሯል ማለት ነው። ምክንያቱም ትምህርት ሚኒስቴር መግለጫ እንደሰጠው ከሆነ በዘንድሮ አመት ሙሉ በሙሉ በትምህርት ሚኒስቴር በሚሰጠው የፋይናል ኤግዛም ብቻ ነው ልታልፉ የምትችሉት ብሎ አስቀምጧል ማለት ነው። ያም የሆነበት ምክንያት ዩኒቨርሲቲዎች ከዚህ ቀደም 30%ን ለተማሪዎቹ ይይዙ ነበር ማለት ነው ነጥቦችን። ነገር ግን ዘንድሮ ላይ ደግሞ ሙሉ በሙሉ በትምህርት ሚኒስቴር በሚሰጣቸው የፋይናል ኤግዛም ብቻ እንድትፈተኑ ወስኗል ማለት ነው። ዩኒቨርሲቲዎች ለተማሪዎቹ መድሎ እያደረጉ ነው ብለው ስላሰቡ ነው። አንዳንድ ዩኒቨርሲቲዎች ከ30% የተባለውን ከፍ በማድረግ አንዳንድ ዩኒቨርሲቲዎች ላይ ለሪሚዲያል ተማሪዎች ጭማሪ እያደረጉ ስለሆነ በሚል ውሳኔ ተሰጥቶበት ነበረ እና ብዙ ተማሪዎች ደግሞ እኛ የምንማረው እዛ ውስጥ የሚሰጡን አሳይመንቶች፣ የተለያዩ ቴስቶች እና ወርክሽቶች ምንም አይነት ጥቅም የላቸውም እንዴ ብለው ጥያቄ ያነሱልን ነው። አዎ ምንም አይነት ጥቅም የለውም። ምክንያቱም ፈተናው የሚሰጣችሁ ልታልፉ የምትችሉበት በዛ በትምህርት ሚኒስቴር በሚሰጣችሁ የፋይናል ኤግዛም ነው እንጂ በዩኒቨርሲቲ ውስጥ በተሰጧችሁ ሚድ ኤግዛሞች የተለያዩ ቴስቶች ልታልፉ አትችሉም። ምክንያቱም ዩኒቨርሲቲ የሚሰጧችሁ የተለያዩ አሳይመንቶች፣ ሚዶች እና ሞጁሎች እናንተ እንድታነቡ የሚያግዟችሁ ለፋይናል ኤግዛማችሁ ትምህርት ሚኒስቴር ለሚሰጠው ኤግዛም እንድታልፉ የሚያግዟችሁን ነገሮች ነው እንጂ የሚሰጧችሁ ምንም አይነት ጥቅም የላቸው ማለት ነው። ከዚህ ቀደም እነኚህ አሳይመንቶች ከ30% ይያዙላችሁ ነበረ። ነገር ግን በዘንድሮ አመት ላይ ደግሞ ሙሉ በሙሉ በትምህርት ሚኒስቴር በሚያዘው የፋይናል ኤግዛም ብቻ እንድታልፉ ተወስኗል ማለት ነው። ስለዚህ በዩኒቨርሲቲ ውስጥ በሚሰጧችሁ ማንኛውም አሳይመንትም ሆነ ፈተናዎች ልታልፉ አትችሉም። ስለዚህ እናንተ አሁን መዘጋጀት ያለባችሁ ለፋይናል ኤግዛማችሁ ነው እንጂ በትምህርት ቤት በዩኒቨርሲቲ ውስጥ በሚሰጧቸው አሳይመንቶች እና በተለያዩ ነገሮች መጨናነቅ የለባችሁም። ስለዚህ ይህንን አውቃችሁ ከወዲሁ መዘጋጀት ይኖርባችኋል እና ነጥብ አያያዙም ሙሉ በሙሉ በ100% ነው ማለት ነው። ትምህርት ሚኒስቴር በ100% ነው የሚይዝላችሁ እንጂ ከ50% በ50 ነው የምንፈተነው የሚለው ነገር ይሄ ሀሰተኛ መረጃ ነው ማለት ነው። ይህንን አውቃችሁ እናንተ ከወዲሁ መዘጋጀት ይኖርባችኋል። ስለዚህ እናንተ ራሳችሁን ማዘጋጀት ይኖርባችኋል። በአሳይመንቶች ላይ የተለያዩ ሚዶች ላይ መጨነቅ የለባችሁም። እናንተ ትኩረት ማድረግ ያለባችሁ ለፋይናል ኤግዛማችሁ ነው እንጂ ለሚድ ኤግዛም፣ ለአሳይመንት፣ ለተለያዩ ነገሮች ራሳችሁን ማጨናነቅ የለባችሁም። ይህንን አውቃችሁ ከወዲሁ መዘጋጀት ይኖርባችኋል ማለት ነው። ሌሎች ጥያቄዎች ካላችሁ ሀሳቦቻችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ መሰራላችሁ ይሆናል ማለት ነው። ቪዲዮውን እስካሁን የተመለከታችሁት ከሆነ ወዳችሁታል ማለት ነው እና ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እኛም የለፋንበትን እንድናገኝ ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል እና በቀጣይ ቪዲዮ እስክመለስ ድረስ ይመቻችሁ።